ሰላም ዩቲዩብ ዛሬም ባባበዱ አልልም ዛሬ ባስገራሚ ቪዲዮዎች ተመልሼ መጥቻለሁ። ሰብስክራይብ አድርጉ፣ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊዝ። ኤኒዌይ ወደ እነዚህ ወደ አስገራሚ ቪዲዮዎች እንሂድ እስቲ። ዛሬ ያው ፈን ናቸው ግን ደግሞ አስገራሚ ናቸው አይነት ነገር ነው። ሌትስ ጎ ይላል። ሌትስ ጎ አይ ትረስት ማይ ዋይፍ። ኦኬ ጌም ነው። አይ ትረስት ማይ ዋይፍ ያ You trust your wife? ሚስትን ታምናታለህ? ኧረ እባክህ ታምናታለህ? ኦ ጎበዝ ቺት ይሻላለች። I trust my wife. ባያወሩስ እኮ ሚስቴን አምና ባይሉስ ማለት እኮ I trust my wife. ይቺማ ሆም ብላ ነው ያስታውቃል። What was that? That's perfect. Oh, that was practice. Oh, okay, I trust my wife. Sorry. My wife challenge. በእውነት ሆም ብሎ ነው እንደሚያደርጉት። በእውነት በቃ ሆም ብሎ ነው እንደሚያደርጉት። ጭራሽ የሚሳት ነገር አይደለም እና አስበው ነው። ፊታቸውን አይታችሁ ከሆነ አስበው ነው ፊታቸው። አቤት የወንዶች የዋህነት ግን I said one. I trust my wife. I trust my wife. አይ አሪፍ ነው። እነዚህ ይሻላል ቢያንስ ዩሲ በቃ ትክክለኛ እቃውን ከፈለክ እንዴ ነው የምትመታው። ግልጽ ነው ያስታውቃል እኮ። እኔ ምን አገባኝ ግን እንዲሁ ፈን ስለሆነ ነው ቪዲዮ ያቀረብኩት። ወደሚቀጥለው ቪዲዮ ነው። ስለ ኬዲቢ ለማውራት ግዴታ የማንቸስተር ሲቲ ደጋፊ መሆን የለባችሁ። በቃ ፕሪሚየር ሊግ ማየት ብቻ በቂ ነውና ወይው ጉዴ ለምንድን ነው ማለቅሰው? ውይ በጣም የሚያስጠላ ቀን ጌታ። ላይክ የአመቱ መጨረሻ ላይ ኬቭ ከሲቲ ይወጣል ማለት ነው። ኬቭ በቃ እኔ ለሱ ቃል የለኝም ጌታ። በጣም ነው የምወደው፣ በጣም ማለት ነው። እግዚአብሔርን ምን ማለት እንዳለብኝ ራሱ አላውቅም። ወንዶች ሞተናል። አንድ ተጫዋች ከማንቸስተር ሲቲ ወጣ ብላ እያለቀሰች ነው። ሴት ናት እኮ። ሴቶች ደግሞ ኳስ አያዩ ነው የሚባለው። ግን ጅላስ እያለቀሰች ነው። የመጨረሻው ዘመን። የመጨረሻው ዘመን፣ በእውነት የመጨረሻው ዘመን። ወንዶችም እንዲሙድ መያዝ ማለት ወንዶች ማለት ትላልቅ ሰዎችም እንዲሙድ ማለት አምርሮ ነው። ቺፕስ አይኖ እኮ ስጋ ሁላችንንም ናፍቆናል። ግን በዚህ ልክ መጥበሻ ላይ ቺፕስ አርጎ የብር እንደ ትላልቆች የሚያዝግ የለም። በእውነት በየነች ሰበር መረጃ። አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለፀጉር ቆራጫቸው ታማኝ መሆናቸው ተረጋግጧል። በቅርቡ ለንደን የሚገኝ ላይፍ ስታይል ላይ ጥናትን የሚያደርግ አንድ ካምፓኒ እንደገለጸው ከሆነ 75% የሚሆኑ ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለፀጉር ቆራጫቸው በጣም ታማኝ ናቸው ይላል። ይህም ታዲያ ጥናት የተደረገው ከሴፕቴምበር 2024 እስከ ጃንዋሪ 2025 ሲሆን 60% የሚሆኑት ወንዶች አንድ ፀጉር ቆራጭ ጋር ብቻ ነው የሚሄዱት ይላል።
ይሄ እውነት ነው። እኔ ስለ ሴቶችና ስለ ሪሌሽንሺፕ አላወራውም፣ ግን እውነት ነው። እኔ ጸጉሬን 3 ወር አልተቆረጥኩም። ደንበኛ ዘግታ ሴት ናት። እኔ እንትን አይደለም ግን ዘግታ በቃ ሌላ መንገድ ምና ሄዳ 3 ወር አካባቢ ጠብቄያለሁ ጸጉሬን ለመቆረጥ። ምክንያቱም አይሆንም አሞሞ ነው የሚያስመስሉ ሌላ ጸጉር ቤቶች አያውቁም፣ ምን እንደምንፈልግ አያውቁም። እኛ ራሱ ጀስት አሁን እዛ ሲሄድ ምን እንደምቆረጥ አውቃለሁ፣ መናገሩ ላይ አይጠበቅብኝም። ሌላ ጸጉር ቤት ግን ሲሄድ አንድ ትናገራለህ፣ ታስረዳለህ፣ አያይዞ አይመችም። አዲስ ከሆነ በግልጽ አታወራውም። በቃ በጣም ነው አሙሙ ብለህ ነው የምትወጣው። በእውነት ይሄ ልክ ነው። ኦፍ ኮርስ እኔ የምስማማበት ጉዳይ ነው። ወንዶች ምን ትላላችሁ? ኮሜንት ላይ ጸጉር ያላችሁ የተሰፋውንና ኦሪጂናሉ ድንግልና ማለትም ሃይመንን በምን መለየት እንችላለን? መለየት አንችልም። ይሄ የሚሆንበት ምክንያት የማህፀንን በር የምትሸፍነው ሃይመን እቺ ስስ ጋር ለየት የሚያደርጋት ነገሮች አሉ። ስለዚህ በምንም አጋጣሚ ማለትም እንደ ግንኙነት ኦር በተለያየ ምክንያት ብሬክ ብትደረግና ጉዳት ቢደርስባት እኛ በህክምና ስንመልሰው አንደኛ በጣም ጥሩ ደም ዝውውር ስላለ ቶሎ ነው የሚድነው። በተጨማሪ ደግሞ ጠባሳ አይተውም። እኛ ደግሞ በህክምና የምንጠቀመው ቪክሪል ናት፣ ማለትም ትሟሟለች። እዛ ስጋ ሆና ነው እንጂ የምትቀረው እንደ ጠባሳ የሚታይ ነገር አይኖረውም። ስለዚህ ወደ ተፈጥሮ ስቴት ነው የሚኖረው። ኢቭን በጤና ባለሙያ ራሱ ያቺን ጠባሳ ለማግኘት በጣም ነው የሚከብደው። ስለዚህ መለየት የሚቻልበት ምክንያት አይኖርም። ይህንን ህክምና ደግሞ በምንም ምክንያት የምትፈልጉት ከሆነ ባዮ ላይ ባለው ስልክ በመደወል ማይ ድንግልና መመለስ ተቻለ። አለቀልን ወንዶች። እኔ የምሬ ነው። እኔ ቪዲዮ እየሰራው ስለሆነ ምናምን ላሽቃብጥ አይደለም፣ ግን አልቆልናል። ድንግልና ይመለሳል እንደ ተፈጥሮ ሆኖ ማለት ነው። በፈጣሪ ስም እኮ ኢማጂን በጌሾ ወቀጣ ለ1000 ዓመት ምናምን ሲሉ የነበሩ ሴቶች ከዛ ልክ ሊያገቡ ሲሉ ምናምን ከዛ እኔ ነገር ተጠቅመው ምናምን ምንም እንዳልተፈጠረ ምናምን ነገር ሆኖ ሊያገቡ እኮ ነው። እና እንዴት ነው መለየት የምንችለው? ድሮ የወንዶች አይለይም። አዎ፣ ግን አሁን የሴቶችን መለየት ሊከብደን ነው ማለት እኮ ነው። ግግም ብላ ሜላ እንዲህ ቃል ገብታ ምናምን ነገር ድንግል ነኝ ብትል ምን ማናምንበት መንገድ አለ? ምንም የለም። ኦ ማይ ጋድ፣ ነገሮች የተባባሱ ነው። ቶሎ አግቡ እየለያችሁ። ግን በምን ደግሞ ይለያል? በጣም ከባድ ሆኗል። በየነች እኔ ቃል አጠር እኮ እግዚአብሔርን የማይፈሩ ሴቶች ድንግል ነን ብለው በቃ በተክሊል ሊያገቡ ነው ማለት እኮ ነው። እኔ ምንም ምለው ነገር የለም። ፈጣሪ እንግዲህ ሴቶች እባካችሁ ኃላፊነት የሚፈሩ ትዳር የሚሸሹ ወንዶች እየፈጠርን ነው። ለምን አትሉኝም? ቢኮዝ እኛ ሰቀል ነው የትዳርን ሪኳየርመንት አፎርድ ማድረግ አይችሉም። ግዴታ አይደለም እኮ ቲክቶክ ላይ ዩቲዩብ ላይ የምታያቸው ካፕሎች በሚኖሩት ቤት ትዳርን መጀመር ግዴታ አይደለም። ግዴታ አይደለም ፋንሲ የሆነ ሽምግልና፣ ግዴታ አይደለም ብዙ ወጪ አውጥቶ ሰርግ መደገስ፣ ግዴታ አይደለም ብራይዳል ሻወር፣ ግዴታ አይደለም። ዋናው ነገር እሱ አይደለም። ቤት መስራት አይሻላችሁም? የሚወዳችሁ የሚያከብራችሁ ነገ የመቀየር ልብ ያለው ሰው ካገኛችሁ ለምንድን ነው ዝቅ ብሎ መኖርን የፈራችሁት? እንደ መጽሐፍ የሚያዘን እኮ በመጠን እንድንኖር ነው አይደለ? ማን ነው እንደዛ ዋጋ ተምኖ የሰጣችሁ? በቃ አለቀ። አዳምጡ ሴቶች አዳምጡ። እኔ ሌላም ዛሬ ከሴቶች ጋር የቪዲዮ ሴቶች ላይ ያነጣጠረ ነው። እኔ ሶሪ እኔ በቀጥታ እናንተ መናገር ፈልጌ አይደለም፣ ግን ልክ ናት። ጓደኞቿ ምናምን እድል ገጥሟቸው ምናምን ሀብታም ሰው ካገቡ በኋላ እሷም እንደነሱ ሆናለሁ ብላ እድሜዋ 30 ውስጥ ይገባል። እኔ የለውበትም። ኤኒዌይ ግን አንድ ነገር በዚህ በኩል ተናግሬ የለፍ። ይሄን ነገር ቲክቶክ ላይ ያየሁት ነው። በትንሹ ሀሳቡን ለማትረዳ ልሞክርና ምንድነው የሚለው ሴቶች ከሀብታም ወንዶች ጋር ዴት ማድረግ ከጀመሩ ሀብታም ከሚባሉ ወንዶች ጋር ዴት ማድረግ ጀምረው ከዛ ከነዛ ወንዶች ጋር ተፋተው ከሀብታሞቹ ጋር ተመልሰው ሲንግል ሆነው ሰው በሚጠብቁበት ጊዜ ደሃ ወንዶች አይፈልጉም። ሳይንሱም ይላል። በርግጥ ለምን ሀብታም ወንድ በመኪና ያመላልሳታል፣ በቃ ያለምንም ጭንቀት ምግብ ይጋብዛታል፣ ሳምቲንግ በቃ የምፈልገው ነገር እንደፈለገች ማለት ነው። ኢማጂን ከዛ ደረጃ ወርዳ ከዛ ከሌላም እግረኛ ከሆነ ሰው ጋር ምናምን ኢማጂን ብትሆን ልትቀበሉ አትችልም። አይምሮ አይቀበል። አንዴ ከፍ ያለ ነገር አይታለች። ከፍ ያለ ነገር ስላይ ዝቅ ብላ መውረድ አትችልም። ስለዚህ ምን ታደርጋለች? ትጠብቃለች። እንደዚህ አይነት ሰው መኪና ያለው ሰው ሀብታም ሰው ምናምን ትጠብቃለች። ከዛ በኋላስ ኧረ ዝም በል ፕሊዝ። ከዛ በኋላስ እድሜያቸው 30 40 እያለ ይሄዳል። እንግዲህ ከዛ እዚህ ጋር ነው ችግሩ። አፎር ከፍ ያደርጉታል። መኪና ቤት 8 ቤት 9 ቤት ያለው ከየት ነው የምናመጣው? ከየት ነው የሚያመጣው? እንትኑ አርፈሽ እንዳደግሽ እንደ እድገትሽ
በራስሽ ኑሪ። እንዴ ነው ያድግሽው። በቃ እንደዛ መኖር ነው፣ ሌላ ታሪክ የለውም። የድንግልናውን ነገር እንግዲህ አደራ ብያለሁ። እንደው ባካችሁ ምንም ስትሉ እንዳታስቡት። የአርቲፊሻሉ በቃ አንዴ ከሆነ ሆኗል፣ አትጨነቁ። አርቲፊሻል አስገጥማችሁ ከፈጣሪ ጋር እንዳትጣሉ። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። ብትወዱትም ባትወዱትም ሰብስክራይብ አድርጋችሁ ውጡ ፕሊዝ። የሚቆጠርባችሁ ነገር የለምና በቀጣይ ባባበዱ ቪዲዮዎች እስክንገናኝ ድረስ ቻው ቻው።